There's a whole lot to talk about with Muslims and music, but I want to sidestep the question that most people come at right away, which is ስለ ሙስሊሞችና ስለ ሙዚቃ ሰፊ ወሬዎች አሉ። እኔ ግን ብዙ ሰዎች ወዲያውኑ ሊያነሱት የሚፈልጉትን የሐላል ጥያቄ ለጊዜው ወደ ጎን ልተው ፈልጋለሁ። በዚህ ጉዳይ ላይ የራሴ አመለካከት አለኝ። ደግሞም በዑለሞች ወይም ሊቃውንት ዘንድ የታወቀ የክርክር ርዕስ ነው። ነገር ግን ሙዚቃን በተመለከተ ካለው የሸሪዓ ብይን ባለፈ ሊታወቁ የሚገቡ ሌሎች ነገሮች አሉ። ሙዚቃን በተመለከተ ያለ የቲዮሪ አመለካከት ምንም ይሁን ቢያንስ አደጋዎቹን ልትገነዘብ ይገባል። እሺ፣ ምክንያቱም ዑለሞች ስለ ሙዚቃ አደጋዎች ለዘመናት ተናግረዋል። የሙዚቃ አንዱ አደጋ በውስጥ ፍቅርን መፍጠሩ ነው። ስሜትን ያነሳሳል፣ ቁርኝትን ይፈጥራል። ስለዚህ ለምትወዳቸውና ለሚሰሙ ነገሮች በጣም ጥንቃቄ ማድረግ ይኖርብሃል። አንተ ዝም ብለህ ሁሉ ጊዜ ባለህበት የምትቆም ወይም ስሜት የማይለዋወጥ አካል አይደለም። አንተ የምትቀረጽ ፍጥረት ነህ። ፍላጎቶችህ፣ ምኞቶችህ ምርጥ ናቸው ብለህ የምታስባቸውና ተቀባይነት አላቸው ብለህ የምታምናቸው ነገሮች ሁሉ ጊዜም በለውጥ ላይ ናቸው። ማንኛውም የጥበብ ሥራ ሙዚቃም አንዱ የጥበብ አካል እንደመሆኑ በዚህ ላይ ተጽዕኖ ያሳርፋል። ስለዚህ ጥንቃቄ ካላደረክ ሙዚቃ አላህ ሱብሓነሁ ወተዓላ የሚጠላቸውን ነገሮች እንድትወድ፣ አላህ የሚወዳቸውን ነገሮች ደግሞ እንድትጠላ ያደርጋል። አንድ ግልጽ ምሳሌ ልስጥህ። ከእስልምና በፊት የነበረ ታሪክ ነው። ሊጋቡ የነበሩ ሰዎች ናውቅ ነበር፣ ሙስሊም አልነበሩም። በሰርጋቸው ላይ ሊከፈቱ ስለሚገቡ ዘፈኖች ይነጋገሩ ነበር። አንዱ ጓደኛቸው አንድ ዘፈን ጋበዘ። ዘፈኑ በዚያን ወቅት በጣም ተወዳጅ ነበር። የዘፈኑ ግጥም በሙሉ ስለ ትዳር ክህደት ወይም ዝሙት የሚያወራ ነበር። ነገር ግን ዜማው በጣም ማራኪ በመሆኑ ግጥሙ ስለምን እንደሆነ እንኳን ልብ አላሉትም ነበር። አንዳንድ ጊዜ በሙዚቃ ውስጥ ትጠመዳለህ፣ ቃላቶቹን ደጋግመህ ትላለህ። ይህም አንተ ለዚያ መልእክት እየተሸከመ እየሆንች መታር ማለት ነው። ዝም ብዬ አብሬ ዘፍናለሁ እንጂ እኔ ላይ የሚመጣ ለውጥ የለም፣ ማን ግዳለው ብለህ ታስብ ይሆናል። በፍጹም አንተ ለዚያ መልእክት መቀበያ ዕቃ እየሆንክ ነው። በዚያ ዘፈን ውስጥ ያለው መልእክትም ቀስ በቀስ አንተ ልትተገብረው የምትችለው አጋጣሚ እየሆነ መጣ። ሌላው የሙዚቃ አደጋ ለአቅራቢው ወይም ለዘፋኙ ነው። ከእስልምና በፊት ሙዚቀኛ ነበርኩ ሰው ልነግርህ የምችለው አቅራቢ መሆን ማለት ራስን በመንፈሳዊ ሁኔታ በጣም አደገኛ ቦታ ላይ ማስቀመጥ ማለት ነው። ሰዎች በአድናቆት ሲመለከቱህ ለኩራትና ለክብር ፍላጋ ተጋላጭ ትሆናለህ። ሰዎች ስለ ቢዮንሴና መሰል ዘፋኞች ሲያወሩ መድረክ ላይ ሌላ ማንነት አልተር ኢጎ እንዳላቸው ይናገራሉ። ይህ እውነት ነው። መድረክ ላይ ስትሆን ለሰዎች ስለምታቀርብ ሌላ ሰው ትሆናለህ። ከዚያ ማንነት መውጣት ደግሞ አንዳንድ ጊዜ ከባድ ነው። አንዳንዴ ያ የፈጠርከው ሌላ ማንነት ይወጣሃል። ያ ለሰዎች ፊጁጃ ተብሎ የተዘጋጀው አንተ እውነተኛውን ማንነትን ሊቆጣጠረውና ወደ ጎጂና አጥፊ መንገድ ሊመራህ ይችላል። በባህላችን ውስጥ ሙዚቃ ስናቀርብ ወይም በጥበብ ሥራ ላይ ስንሰማራ ግምት ውስጥ ሊገቡ የሚገቡ ሌሎች ጉዳዮች አሉ። በማህበረሰባችን ውስጥ ስለ አርቲስቶች ወይም አቅራቢዎች ያሉ ተሳሳቱ አመለካከቶች አሉ። ለምሳሌ የተሰቃየው ሊቂ ቶርቸርድ ጂኒየስ የሚባለው አስተሳሰብ። በምዕራባዊ ባህል ውስጥ ትልቅ የጥበብ ስሜትና ችሎታ ያላቸው ሰዎች ግዴታ የተሰቃዩ፣ የግራ የተገቡ፣ ለራሳቸውም ለሌሎች ጉዳት የሚያደርጉ መሆን አለባቸው ብለው ግምት አለ። ይህ በማህበረሰባዊ ግንኙነት የተፈጠረውን አስተሳሰብ አምነህ ልትቀበለው ትችላለህ። ከዚያ ያ ያንተ ማንነት ይሆናል። አንድ አርቲስት እንዲህ ነው መሆን ያለበት፣ ሙዚቀኛ እንዲህ ነው ማድረግ ያለበት ብለህ ታስባለህ። ለራስህም ለአኺራህም ጎጂ የሆኑ ነገሮችን ለማድረግ ሰበብ ትፈልጋለህ። ሌላው ነጥብ የሙዚቃ ኢንዱስትሪው ነው። በተለይ በቅርቡ በሙዚቃውና በፊልሙ ኢንዱስትሪ ውስጥ እየታዩ ያሉ ነገሮች ኢንዱስትሪው እንደምናልባት እንደ ቆሸሸ ትኩረት እንዲሰጠው አድርገዋል። እኔም አንድ እርምጃ ልጨምር። ኢንዱስትሪው ቆሸሸ ብቻ ሳይሆን መኖሩ ራሱ የካፒታሊዝም ውጤት ነው። እንደ ዳውድ ዋርንስቢ ያሉ ነሺዳ የሚያቀርቡ ሰዎችን ብንመለከት በማህበረሰብ ሙዚቃ ለምሳሌ ሁሉም የሚያውቀው ነሺዳ ወይም ግጥምና በነጊጅ ሙዚቃ መካከል ልዩነት አለ ይናገራሉ። አሁን ላይ ፕሮዲውሰሮች፣ የተቀረጹ ስቱዲዮዎች፣ ማርኬቲንግ እና ትላልቅ ባለሀብቶች አሉ። እነርሱ ምን ማለት አለብህ ይነግሩሃል። መድረክ ላይ ምን መምሰል አለብህ ይወስናሉ። ይሄኛው አይበቃም፣ ያኛው ይጎድላል፣ ይህን ማንም አይሰማውም፣ ሰው ማየት የሚፈልገው ይህን ነው ይሉሃል። እነዚህ ሁለት በጣም የተለያዩ ነገሮች ናቸው። ስለዚህ ይህ ለነጊጅ የቀረበ ሙዚቃ አዲስ አይነት አደጋና ተጠያቂነት ደረጃ ይፈጥራል። ለምሳሌ የራፕ ሙዚቃ ወዳጆችን ብንመለከት አብዛኞቹ ጋንግስተር ነን ባይ ራፐሮች ከወንጀለኛ ግርዚኖች ጋር ምንም ግንኙነት የላቸውም። ምናልባት በዚያ አካባቢ ስላደጉ ስለ ህይወቱ ያውቁ ይሆናል እንጂ በትክክል ያንን ህይወት አይኖሩትም። ነገር ግን አምራቾቹ ፕሮዲውሰሮች ያንን ህይወት አሽገው የእውነትን አስመስለው ይሸጡልሃል። አንተም ልዩነቱን አታውቅም። ያንን እንደ ምስል ትመገበዋለህ። ምን ማለት እንደፈለኩኝ ገብቶሃል ብዬ አስባለሁ። ትልቅ ገንዘብ የሚከፈላቸው ሰዎች ቢሮ ውስጥ ተቀምጠው አንተን ምን ሊያጓጓህ ይችላል፣ ፍላጎትን ምን ሊቀሰቅስ እንደሚችልና ለተጨማሪ እንድትመለስ ምን ሊያደርግ እንደሚችል ያገዳሉ። ይህ አንድ ሰው የእህል ምርት ሲሰበሰብ ለዘመዶቹ የሚዘፍነው ባህላዊ ዜማ ጋር ፍጹም የተለየ ነገር ነው። ስለዚህ የሙዚቃ ኢንዱስትሪ የሚለው አስተሳሰብ በራሱ በጣም አደገኛ ነገር ነው። ስለ ዲዲ እና ስለ ሌሎችም የወጡ መረጃዎች የሁሉ መጨረሻ በጣም ጨለማ የሆነ ቦታ ነው እንደሆነ፣ ልትቀርበው የማይገባ ቦታ እንደሆነ አሳይቶናል። አንዳንድ ሰዎች ሙዚቃ ውብ ነው፣ አላህም ደግሞ ውብ ነው ይላሉ። ነገር ግን ነገሮችን አናደባልቅ። አላህ ውብ ነው፣ ውቤትንም ይወዳል። ነገር ግን ሁሉም ውቤት ወደ አላህ አይመራም። አንዳንድ ውቤት ስሜት ብቻ ነው። አንዳንድ ውቤት ዝቅ ያለ ነው። አንዳንድ ውቤት ደግሞ ወደ ዝቅ ያለ ማንነት
ማንነት የሚጠራ ነው። Some beauty is simply desire. Some beauty is base. Some beauty is calling you to your worst self.